ወንጀል ማህበራዊ ክስተት ነው። ማንኛውንም ወንጀል ፈጽሞ የሚገኝ ግለሰብ በፖሊስ አባላቶች በመያዝ ለፍርድ ይቀርባል። ፍርድ ቤት እንደ ጥፋታቸው የተለያዩ አይነት ውሳኔዎችን ወስኖ ወደ ማረሚያ ቤቶች ይልካል። ማረሚያ ቤት ደግሞ የአደራ ልጆች ብሎ ተቀብሎ እንደየፍላጎታቸው መሰረታዊ ፍላጎታቸውን በማሟላት የተለያየ አይነት የሙያ ዘርፍ ላይም በማሰማራት አምራችና ብቁ ዜጋ እንዲሆኑ ይደረጋል። ነገር ግን ሁላችንም በተሰማራንበት የሙያ ዘርፍ ላይ ራሳችንን ከወንጀል አርቀን ለሀገራችን አምራችና ብቁ ዜጋ ሆነን እንገኝ የዕለቱ መልእክታችን ነው። የፌዴራል ማረሚያ ቤት ኮሚሽን የቴሌቪዥን ፕሮግራማችን ተጀመረ። ቆይታችሁ እንዲሁም አብሮነታችሁ እስከ ፕሮግራማችን ፍጻሜ ድረስ ይሁን ዘንድ ጋብዛችኋለን። ሰሞኑን የፌዴራል ማረሚያ ቤት ኮሚሽን ምን ሂደቶችን ምን ክንውኖችን አሳለፈ የሚለውን መረጃዎች ይኖሩናል። መረጃዎችን ተከታትለን እንመለሳለን። አብራችሁን ሁኑ። ሰላም ጤና ይስጥልኝ ተከበራችሁ ተመልካቾቻችን፣ የሳምንቱ መረጃዎች ይዤ ቀርብ ያለው ከመረጃዎቹ ጋር ዋና ሳጅን ፍሮዌን ግሩም ነኝ። አብራችሁን ቆዩ። የኢትዮጵያ ማረሚያ ቤቶችን ተልዕኮ ማገዝ የሚችል ሞቶ በደቡብ ኮሪያ ኒው ሆፕ ሪሃቢሊቴሽን ሴንተር ይፋ ሆነ። የደቡብ ኮሪያ ኒው ሆፕ ሪሃቢሊቴሽን ሴንተር በአፍሪካ ሞዴል የሆነ ማረሚያ ቤት በኢትዮጵያ ለመገንባት በከፍተኛ ጥበቃ ማረሚያ ማዕከል የመሰረተ ድንጋይ ማስቀመጡ የሚታወስ ነው። ማዕከሉ በኢትዮጵያ ማረሚያ ቤቶች ላይ እየተሰራ ያለውን ዘርፈ ብዙ የታራሚዎች የስራ እንቅስቃሴ በመሪ ቃል ለማስተሳሰር እንዲቻል ከማህበረሰብ ጋር የተቀናጀ ማረሚያ የሚል መልእክት የያዘ ሞቶ ይፋ አድርጓል። በእውቅና ስነ ስርዓቱ ላይ የተገኙት የፌዴራል ማረሚያ ቤት ኮሚሽን ኮሚሽነር ጄኔራል የኑስ ሙሉ ባስተላለፉት መልእክት ማህበረሰብ አቀፍ የሆነ ማረሚያ ቤት ለማድረግ በአብሮነት እየሰራ የሚገኘው ኒው ሆፕ ሪሃቢሊቴሽን ሴንተር ትልቅ መሪ መልእክት የያዘ ሞቶ መቅረጹ ማረሚያ ቤቶች እያከናወኑ ያሉትን ተግባራት ለማህበረሰቡ መረጃ ለመስጠት አይነተኛ ሚና እንደሚኖረው አንስተዋል። የተጀመረውን ተቋማዊ ሪፎርም ለማሳካት የተማረና የሰለጠነ የሰው ኃይል ያስፈልጋል ተባለ። የሜጀር ጄኔራል ሙሉጌታ ቡሊ ፖሊቴክኒክ ኮሌጅ በ2018 ዓ.ም በደረጃ 5 እና አጫጭር ስልጠና 338 የመከላከያ ሰራዊትና 16 የፌዴራል ማረሚያ ቤት ኮሚሽን አባላትን በተለያዩ ሙያና ቴክኒክ ስልጠናዎች አስመርቋል። በምረቃ ስነ ስርዓቱ ላይ በክብር እንግድነት የተገኙት በመከላከያ ሚኒስቴር የትምህርትና ስልጠና ዋና መምሪያ ኃላፊ ጄኔራል ይመር መኮንን እንደተናገሩት መከላከያ ተቋማዊና ሀገራዊ ግዳጁን ለመወጣት ራሱን በትምህርትና ስልጠና እየገነባ እንደሚገኝ ተናግረዋል። የሜጀር ጄኔራል ሙሉጌታ ቡሊ ፖሊቴክኒክ ኮሌጅ ዋና አዛዥ ብርጋዴር ጄኔራል አበበ ዋቅሹማ በበኩላቸው ሰልጣኞች ለመጡበት ተቋም ከኮሌጁ ያገኙትን እውቀት፣ ክህሎትና ተሞክሮ ተግባራዊ በማድረግ ውድ ሀገራቸውን በትጋትና በብቃት ማገልገል እንዳለባቸው አመላክተዋል። የፌዴራል ማረሚያ ቤት ኮሚሽን የሰው ሀብት ስራ አመራር ዳይሬክተር ኮማንደር አበባው ካሳ ባስተላለፉት መልእክት ኮሚሽኑ የተጣለበትን ተልዕኮ ለመወጣት አባላቶቹና ሰራተኞቹን በእውቅና በክህሎት ለመገንባት ልዩ ትኩረት ሰጥቶ እየሰራ እንደሚገኝ የምረቃ ስነ ስርዓቱም የዚሁ ማሳያ መሆኑን አንስተዋል። የድሬዳዋ ማረሚያ ማዕከል ከድሬዳዋ ዩኒቨርሲቲ ጋር በመተባበር በጋርመንት ልብስ ስፌት ያሰለጠናቸውን የህግ ታራሚዎች አስመረቀ። በምረቃ ስነ ስርዓቱ ላይ ተገኝተው የሥራ መመሪያ የሰጡት የድሬዳዋ ማረሚያ ማዕከል ዳይሬክተር ረዳት ኮሚሽነር ሙላጫን ያለው እንደተናገሩት በጋርመንት የልብስ ስፌት ቴክኖሎጂ የዲጂታል ህትመት ማሽን ስልጠና በመስጠት የህግ ታራሚዎች የሙያ ባለቤት እንዲሆኑ 29 የህግ ታራሚዎችን አሰልጥኖ ለምረቃ መብቃታቸውን ተናግረዋል። የድሬዳዋ ዩኒቨርሲቲ የልብስ ስፌት ስራዎች ውጤታማ በሆነ መልኩ በማስቀጠሉም በማዕከሉ ለሚገኙ ታራሚዎች ዩኒፎርም ከሌላ ቦታ ተሰፍቶ ይመጣ የነበረውን በማስቀረት ጥራት ያለው ዩኒፎርም ለታራሚዎች በማቅረብ ዩኒቨርሲቲው ከፍተኛ አስተዋጽኦ ያበረከተ መሆኑ ተነስቷል። የድሬዳዋ ዩኒቨርሲቲ ምክትል ፕሬዝዳንት ዶክተር መገርሳ ቃሲም በበኩላቸው የድሬዳዋ ዩኒቨርሲቲ የመማርና የማስተማር ስራ ከመስራት በተጨማሪ በማዕከሉ በርምት ላይ የሚገኙ የህግ ታራሚዎች የሙያ ባለቤት ሆነው እንዲወጡ የሚደረገው ማህበራዊ ኃላፊነቱን አጠናክሮ እንደሚቀጥል ማንሳታቸውን የድሬዳዋ ማረሚያ ማዕከል የህዝብ ግንኙነት ክፍል መረጃ ያመላክታል። በድሬዳዋ ማረሚያ ማዕከል ለሚገኙ የህግ ታራሚዎች አገልግሎት የሚውል ልዩ ልዩ መጻሕፍት በስጦታ ተበረከተ። የድሬዳዋ ከተማ ነዋሪ የሆኑት ወይዘሮ ብርሃኔ አቤንከር የተባሉ ግለሰብ ለህግ ታራሚዎች አገልግሎት የሚውል ከ500 በላይ የሆኑ ልዩ ልዩ መጻሕፍትን በስጦታ አበርክተዋል። በመጻሕፍት ርክክብ ስነ ስርዓት ላይ ወይዘሮ ብርሃኔ አቤንከር እንደተናገሩት የህግ ታራሚዎች ራሳቸውን በእውቀት እንዲያዳብሩ በተለያዩ ደራሲያን የተጻፉ ከ500 በላይ የሚሆኑ መጻሕፍት በስጦታ ማበርከታቸውን አንስተዋል። የድሬዳዋ ማረሚያ ማዕከል የትምህርትና ስልጠና ቡድን መሪ ኮማንደር ወንድማገኝ ደስታ በበኩላቸው
የተበረከቱትን መጻሕፍቶች የሕግ ታራሚዎችን የአስተሳሰብ አድማስ በማስፋትና የባህሪ ለውጥ እንዲያመጡ ከፍተኛ አስተዋጽኦ እንዳላቸው በማንሳት ለተበረከተላቸው መጽሐፍ ምስጋና አቅርበዋል ሲል መረጃውን የላከልን የድሬዳዋ ማረሚያ ማዕከል የሕዝብ ግንኙነት ክፍል ነው። የፌዴራል ማረሚያ ቤት ኮሚሽን ስፖርት ክለብ የአዲስ አበባ ከተማ አስተዳደር የቦክስ ፌዴሬሽን የክለቦች ሻምፒዮና የዋንጫ ባለቤት ሆነ። በአዲስ አበባ ከተማ አስተዳደር የቦክስ ፌዴሬሽን አዘጋጅነት ሲካሄድ በቆየው የቦክስ ውድድር የፌዴራል ማረሚያ ቤት ኮሚሽን ስፖርት ክለብ ቦክስ ቡድን 7 የወርቅ 4 የብርና 1 የነሐስ ሜዳሊያ ባለቤት በመሆን አጠናቋል። በዚሁ የፍጻሜ የቦክስ ውድድር ላይ የተገኙት የፌዴራል ማረሚያ ቤት ኮሚሽን ስፖርት ክለብ ዳይሬክተር ኮማንደር ወንደሰን ማንደፍሮ በቀጣይም ለሚኖሩ የቦክስ ውድድሮች የተሻለ ውጤት ለማስመዝገብ በተሻለ ተነሳሽነት እንደሚሰሩ ተናግረዋል። የቦክስ ቡድን ዋና አሰልጣኝ ኮንስታብል ዳንኤል ታደለ በበኩላቸው በቀጣይ ለሚኖራቸው ውድድር ከዚህ የተሻለ ውጤት ለማምጣት ቴክኒካል ስራዎች ላይ ትኩረት በማድረግ እንደሚያሰለጥኑ ተናግረዋል። በውድድሩ በ67 ኪሎ ግራም አሸናፊ በመሆን የወርቅ ሜዳሊያ ባለቤት የሆነው ኮንስታብል አወከርና የወርቅ ሜዳሊያ ተሸላሚ የሆነው ኮንስታብል መልካሙ ውቤ በሰጡን አስተያየት በቀጣይ ለሚኖራቸው ውድድርም የተሻለ ውጤት ለማስመዝገብ በትጋት እንደሚሰሩ ተናግረዋል። የተከበራችሁ ተመልካቾቻችን የሳምንቱ መረጃዎቻችን የተከታተላችሁትን ይመስል ነበር። ከቀሪ ማረሚያ ፕሮግራሞቻችን ጋር አብራችሁን ቆዩ። ከመረጃዎቻችን ተመልሰናል። የተከበራችሁ ተመልካቾቻችን የተለያዩ አይነት ዝግጅቶችን ወደ እናንተ ማድረሳችን እንቀጥላለን። ወደ ቀዳሚ ፕሮግራማችን እናልፋለን። በ1970 እንደተመሰረተ የሚነገርለት የፌዴራል ማረሚያ ፖሊስ ማሰልጠኛ ተቋም ከምልምል ኮንስታብሎች ጀምሮ እስከ እጩ መኮንኖች ድረስ አሰልጥኖ ያስመርቃል። አሁን ደግሞ ሁለተኛ ዙር የሆነውን የግምገማና የማጥራት ስልጠናን የወሰዱ እንዲሁም የጨረሱ አባላቶች አሉ። በዚህ ዙሪያ የተዘጋጀውን ፕሮግራም ተከታትለን እንመለሳለን። አብራችሁን ሁኑ። የፌዴራል ማረሚያ ቤት ኮሚሽን ባለፉት ዓመታት በተቋሙ ይታዩ የነበሩ ችግሮችን ሙሉ ለሙሉ ለመቅረፍ የተለያዩ የመፍትሄ እርምጃዎችን እየወሰደ ይገኛል። ለአብነትም በ2018 ዓመተ ምህረት የጀመረው የግምገማ ማጥራትና ተሃድሶ ስልጠና ሲሆን ለ70 ቀናት ሲሰጥ በቆየው የመጀመሪያ ዙር ስልጠና ከ1000 በላይ ለሚሆኑ የማረሚያ ፖሊስ አመራርና ሰራተኞች ስልጠና መስጠቱ ይታወሳል። በዚህ ግምገማዊ ስልጠናም በተገኘው ውጤት መሰረት የችግሮቹን ባለቤት የመለየትና ተጠያቂነትን የማስፈን ስራ ተሰርቷል። በዛ ለ70 ቀናት በቆየው የስልጠና ግምገማና ማጥራት መርሃ ግብር በርካታ ችግሮች ተለይቷል። የተለዩ ችግሮች ደግሞ ባለቤት እንዲያገኙ ተደርጓል። የችግሮችን ባለቤት ሆነው የተለዩ አመራሮች፣ ሰራተኞች በየደረጃው ያሉ ሰራተኞች አሉ። በእነዛ አመራሮችና ሰራተኞች መውሰድ ያለብንን በተለያየ ደረጃ ሊገለጽ የሚችል የዲስፕሊንና የስነ ምግባር አስተዳደራዊ እርምጃ ተወስዷል። ከስራ የተሰናበቱ አሉ፣ ከኃላፊነት ዝቅ የተደረጉ አሉ፣ እንደዚሁም ደግሞ ከማዕረግ ዝቅ እንዲደረጉ ተደረጉ አሉ። ምክንያቱም በተደረገው የማጥራት ስራ ላይ ለችግሮች የግድ ባለቤት መሰጠት ነበረበት። ባለቤቶቹ ደግሞ የተጠያቂነት የአሰራር ስርዓትን ማስፈን ስለነበረብን ተጠያቂነት እንዲሰፍን ተደርጓል። ይህ እያደረግን ያለነው ግምገማ ዝም ብሎ ተራ የመርሃ ግብር ግምገማ ሳይሆን እንደ ተቋም የቱ ጋ ነው ያለነው፣ ምንድነው የጎደለን፣ ሀገር ከኛ ምንድነው የምትጠብቀው፣ እኛስ በምን ፍጥነትና በየትኛው መንገድ እየሄድ ነው የሚለው ነገር በሚገባ አይተን እንደ ተቋም ሰብሰብ ብለን ኃይል ፈጥረን አንድነት ፈጥረን ጉልበት ፈጥረን ተቋማዊ አቅም አደርጅተን መንግስት የሰጠንን ኃላፊነት ከመወጣት ባሻገር የሀገር አቅም ሆነን መውጣት ስላለብን ይህንን ታሳቢ አድርገን የጀመርነው የማጥራት የመገምገም ስራ ነው። በዚህ ስራ ብዙ ከባለፈው ዙርም ያየናቸው ውጤቶች አሉ። አሁንም ያየናቸው ውጤቶች አሉ።
ተቋሙ ከመጀመሪያው ዙር የግምገማ ማጥራትና ተሃድሶ ስልጠና ተሞክሮ በመውሰድ በሁለተኛው ዙር ከ900 በላይ ለሚሆኑ አመራሮችና አባላት በአሌልቱ ማሰልጠኛ ተቋም ለ2 ወራት ስልጠና የሰጠ ሲሆን በዝዋይና በድሬዳዋ ማረሚያ ቤቶችም ጭምር የግምገማ ማጥራትና ተሃድሶ ስልጠና ሲሰጥ ቆይቷል። ስልጠናው በጣምና አስፈላጊና ወቅቱን የጠበቀ ስልጠና ነው። በእውነት የስራ ላይ ስልጠና በተደጋጋሚ ከዚህ በፊት የሚደረግ ነበር። አሁን ደግሞ ወቅቱን በጠበቀ ሁኔታ የልምድ ልውጦችን በማድረግ ተቋም ከተቋም በጣም አስፈላጊና ወሳኝ ስልጠና መሆኑን ነው የተረዳሁት። በተለያየ ጊዜ ስልጠናውን በየማዕከሉ እንደዚህ እረፍት ወስደን ስልጠና መሰልጠን ለቀጣይ ስራችን ስልጠናዎቹ ደግሞ የክላስ ትምህርቶች በጣም አሉ። ሀገራችን ምን ላይ ናት? ዓለም ምን ላይ ያለችው? እኛስ ምንድን ነው የሚጠበቀን ቢለው በሰፊ ነው የወሰድነው። ከዛ በኋላ ፖለቲካዊ የወትሮ ዝግጅት ይባላል። ፖሊስ ሳይንስ የወትሮ ዝግጅት ፖሊሳዊ ሳይንስ ስፖርትን ያማከለ ጥሩ ወታደር ደግሞ አቋሙንም አእምሮንም ዝግጁ ማድረግ አለበትና ይሄ ስልጠና በጣም ጊዜን ያማከለ ነው የሚለው ስልጠና ነው የወሰድነው። ስልጠና እጅግ በጣም ጥሩ ነው። አቅም ፈጥሮልኛል። እኔ ከዚህ በፊት ከነበረኝ የስራ ሲስተም አሁን ላይ በተሻለ መልኩ ከዚህ ወጥቼ የተሻለ ስራ ለመስራት እቅድ ላይ ነኝ ያለሁት ማለት ነው። ስልጠናው የግምገማዊ ስልጠና ነው። በጣም አሪፍ እጅግ በጣም ከዚህ በኋላ ምን አይነት ስራ እንደምንሰራ አመላካች ሆኖልናል። አዲስ አበባ የሚገኙ ማዕከላት እንዲሁም ማሰልጠኛ ተቋሙና ኮሚሽኑን ያካተተ ነው። ከአንደኛ ዙር ላይ ልዩ የሚያደርገው ማሰልጠኛ ተቋሙ የሚያካተተ መሆኑ ነው። ምክንያቱ እንደ ተቋም እንደ ኮሚሽን ይመለከተናል ተብሎ ያው ማሰልጠኛ ተቋሙ የሚመለከት ነው። አዲስ አበባ ያሉ ማዕከላትና ሌሎች የስራ ክፍሎችን አሌልቱ ማሰልጠኛ ትምህርት ቤት ዝዋይ እና ድሬዳዋን ደግሞ በያሉበት ማዕከል ተመሳሳይ የሆነ የስልጠና የግምገማና የማጥራት ስራ እንዲሰራ ነው የተደረገው። በተለይ ደግሞ ስልጠናው በጣም ጠቃሚ የሆኑ ሀገራዊ ጉዳዮችን የሚመለከቱ ርዕሶች እየተመረጡ ለአንድ 10 ቀን በተለያዩ ርዕሶች ላይ ስልጠና እንዲሰጥ ተደርጓል። ያ ስልጠና ለግምገማና ማጥራቱ ወይም ደግሞ በመድረክ ላይ ለነበረን ውይይት ከፍተኛ ግብአት ሆኖ አገልግሏል። የሁለተኛው ዙር የግምገማ ማጥራትና ተሃድሶ ስልጠና ከአንደኛው ዙር ስልጠና ለየት ያለና ችግሮች ተለይተው የወጡበት የመፍትሄ ሀሳቦችም የተመላከቱበትና የተሻለ ውጤት የተገኘበት መሆኑንም ያነሳሉ። እኔ በተደጋጋሚ ስልጠናዎችን የማግኘት እድል አለኝ። እንደዚህ ግን አሁን ደግሞ የተሻለ ፌዴራል ፖሊስም እኛን እገዛ አድርጎ ስራችን እያገዙን እኛ ደግሞ ሌላ ተቋማት ጋር እገዛ እየተደረገ እንደዚህ እረፍት እየወሰድ ስልጠና መውሰዱ አንደኛ በአንድ ልባችን ነው ስልጠና የምንወስደው። ለምንድን ነው የመጣ ነው አላማ ብለን አላማችን ለግብ ለማድረስ ይሄ ይረዳናል ማለት ነው። እዛ ስራ ላይ ሆነን አንድ ቀን ስልጠና ቢሆን ተቋሙ የሚፈልገውን ውጤት አናመጣም ማለት ነው። የስራ ላይ ስልጠናዎች በተደጋጋሚ በዚሁ ተቋም ላይ ከአንዴም ወደ 3-2 ጊዜ ሰልጥኛለሁ። ይሄኛው ከሌሎች ስልጠናዎች ለየት የሚያደርገው በተለይ አሁን አዲስ ኮርሶችም ወደ ተቋሙ የተቀላቀሉበት ጊዜ ነበር። ተቋም ከተቋም የተለያየ አስተሳሰብ የነበረበት አሁን ደግሞ እዚህ በተቋሙ ሁላችንም የእያንዳንዱ ተቋም ተሞክሮ ምን ሊመስል እንደሚችል ልምድ የተለዋወጥንበት አሁንም ለቀጻይ እስካሁን ከነበርንበት ችግሮች ወጥተን አሁን ደግሞ ለቀጻይ አሻሽለን አስተካክለን ችግሮቻችን ፈተን ዓለም ካለበት ሁኔታ ላይ ለመቀላቀል ይሄርን ያለንበት ሁኔታ ከሌሎቹ ለየት ያደርገዋል ብዬ ገምታለሁ። ከአንደኛ ዙር ላይ ለየት የሚያደርገው የመስክ ስልጠና ቀድመን የሰጠንበት ሁኔታ ነው ያለው። ቀጥሎም የተለያዩ ለነዚህ የብልሹ አሰራሮችን ወይ ተቋማችን እንዲታመም እንዲወድቅ ያደረጉ ነገሮችን በመምህራን ተጋባዥ መምህራን ከኮሚሽኑ አመራሮችና ከኢትዮጵያ ፖሊስ ዩኒቨርሲቲም ተጋባዥ መምህራን በማምጣት ስልጠና እንዲሰጥ ነው የተደረገው። ሁለተኛ ዙር ስልጠና ከመጀመሪያ ዙር ስልጠና ሲነጻጸር የተሻለ ስነ ምግባር፣ የተሻለ ዲስፕሊንና የተሻለ የስራ አፈጻጸም የነበራቸው ሰራተኞችም ጭምር ስለነበረ ገብተው የነበረው እንደ መጀመሪያው ዙር 7 ቀንና ከዛ በላይ አልወሰደብንም። ከ2 ወር በታች በሆነ ጊዜ ነው እያጠናቀቅን ያለነው። በዚህም በተመሳሳይ እነዛን ችግሮች ደረጃቸው ዲግሪያቸው ይለያያል እንጂ ተመሳሳይ የሆኑ ችግሮች ታይቷል፣ ተለይቷል፣ ባለቤትም ተሰጥቷል። ልክ በመጀመሪያው በሄድንበት መንገድም እዚህም ላይ እንደዚሁ ተጠያቂነትን የማስፈን ስራ የምንሰራ ነው የሚሆነው። በየደረጃው ብዙሃኑ ራሱ የሚሰጠው ውሳኔ አለ። ከዛ ቀጥሎ አስገምጋሚዎች አሉ። እነዛ አስገምጋሚዎች የሚያስቀምጡት የውሳኔ ሀሳብ አለ። የስልጠና ስራ አመራር ኮሚቴም አለ። ከዛ መጨረሻ ላይ ደግሞ ወደ ኮሚሽኑ ማኔጅመንት ቀርቦ ውሳኔዎች የሚወሰኑ ነው የሚሆነው።
ግምገማዊ ስልጠናው ሂስና ግለ ሂስ የአካል ብቃት እንቅስቃሴና የክፍል ውስጥ ትምህርትን ያካተተ በመሆኑ በስልጠናው ለተሳተፉ አባላትም ራሳቸውን እንዲያዩ እድል የፈጠረ ከመሆኑም በላይ የተሻለ አቅም እንደፈጠረላቸው ይናገራሉ። ከዚህ በፊት ስንሰራቸው የነበሩ ስራዎች ሁላችንም በየፍላጎታችን ሰው የሚሰራው በየፍላጎቱ ነበር። አንዱ ተቋም ለብቻው በተለያዩ ተቋማት አሉን በፌደራል ማረሚያ ቤቶች ግን የየተቋሙ አሰራር የሚለያይበት አገልግሎት አሰጣጣችን ይለያያል፣ አሰራራችን ይለያያል፣ ሰብአዊ መብት አጠባበቃችን ይለያያል። ስለዚህ እነዚህ አሁን የታራሚ አገልጋይ እንደመሆናችን አንፃር አሁን ሁላችንም አንድ ወጥ በሆነ ሰብአዊ መብት አጠባበቅ እንዲኖረን አገልግሎት አሰጣጣችን የተስተካከለና የተሟላ እንዲሆን ዲሞክራሲያዊ አጠባበቃችን ሁሉ የጠበቀ እንዲሆን አሁን አንድ አይነት አስተሳሰብ እንዲኖረን አድርጎናል የሚል እምነት አለ። የክላስ ትምህርት ነበረን ማለት አቅም ግንባታ ማለት ነው። በዛ በትምህርት ስልጠና በጣም ጥሩ የሆነ ስልጠና ስለ ምግባር፣ ስለ ተቋማችን አንዳንድ ነገሮች ያለውን ነገር እጅግ በጣም በጥሩ ሁኔታ በአሪፍ ሁኔታ ወስደናል። ይሄ ለኔ ጥሩ ሆኖልኛል ማለት ነው። አካል ብቃት ስልጠናው፣ መስክ ስልጠናው፣ ሰልፍ ምናምን ከዚህ በፊትም ስለምንሰራ አሁን ላይ ደግሞ በበለጠ ቢያንስ አካባቢው ብርድና ቅዝቃዜ ስለሆነ ያን ነገር እንድንቋቋም አቅማችንን እንድንገነባ ከዚህ በሄደን ያለው ነገር በደንብ አድርገን የተሟላ አቅምና አቋም ይዘን እንድንሰራ አድርጎናል። የተለያየ ተቋም ነው አንድ ላይ ሰለጠነው ወደ ከሄድ ኦፊስ ጀምሮ አንደኛ አንዱ ተቋም የሚለይበት እንደ ፌደራል ማለት ነው። ልምድ ሼር እናደርጋለን። የተለያየ ሙያ ስልጠና የተለያየ እውቀት ያላቸው ሰዎች ግንዛቤ ያሌላቸው ግንዛቤ እንዲያደርጉ ወጣቱ ደግሞ ትላንት ከዚህ ተመርቆ የመጣ ምንድነው ስራ ነባሩ ምን ይሰራል የሚለው ነገር የልምድ ልውውጥም ሼር እናደርጋለን። በዚህ ተቋም ወደ 35 ዓመት አገልግሎት አገልግያለሁ። እንዳጋጣሚ ሆኖ በዚህ ተቋም የዛሬ 28 ዓመት በ2009 ዓመተ ምህረት አሰልጣኝ ነበርኩ እዚህ ተቋም ላይ እና አሁን ደግሞ ተመልሼ በዚህ ዓመት መጨረሻ ወር አካባቢ ጡረታ ወጭ ነኝ። ተመልሼ ደግሞ በዚህ እድሜ ተመልሼ እዚህ ከወጣቶች ጋር ከልጆቼ ጋር በስፖርት በአካላዊ ብቃት አብሬ ተሞክሮና ልምድ በማስተላለፌ በከፍተኛ ደረጃ ደስተኛ ነኝ። ስሙ ግምገማዊ ስልጠና ነው። እየገመገምክ ማሰልጠን ነው። ዝም ብለህ ከዜሮ ተነስተ ማባረር ወይ ይሄ አለብህ ተብሎ ማባረር ሳይሆን እያሰለጠንክ እየገመገምክ ያለውን ነገር በቃ ያሉን ችግሮችን ቀርፈን ቀጣይ ኮሚሽናችን ያው የቴክኖሎጂ ጊዜ ነው። ተቋማችን ደግሞ ከሌሎች አቻ ተቋማት ያው እኩል የሚሆንበት አጋዥ የሚሆንበት እንዲሁም ሀገራዊ ለውጥም ተከትሎ ወደፊት የምንሄድበት መሆን አለበት። እንቅፋት መሆን የለብንም የሚል ነውና እጅግ አስተማሪና በጣም በዛው ተሳታፊ ስለነበርኩ በግምገማው እጅግ አስተማሪ እውነታን ማውጣት ፍለጋ ነበረ። ዋናው ዓላማው የታዩትን ችግሮች ማስተካከል ማረም ነው። በዚህ ሂደት ደግሞ የአመራሩና የሰራተኛው አቅም መገንባት ነው። ጎልተው የወጡና በጣም የከፋ ጫፍ ያሉ ሰዎች ካሉ ደግሞ አመራሮችና ፈጻሚዎች ካሉ ደግሞ የተጠያቂነት አሰራር ስርዓትን በማስፈን ወደፊት እነዚህ ችግሮች እንዳይደገሙ የማስተካከል ዓላማ ያለው ስልጠናና ግምገማ ስለሆነ ከዚህ አንጻር ጥሩ ውጤት ነበረው ብለን እናምናለን። ሰልጣኞችም በስልጠና ወቅት ባገኙት ልምድና እውቀት መሰረት ተቋማቸው የጣለባቸውን ኃላፊነት ለመወጣት በብቃት በቅንነትና በቁርጠኝነት ለማገልገል ቃል የገቡ ሲሆን በምረቃ ስርዓቱም ላይ በዚህ ስልጠና ላይ ለተሳተፉትም ሆነ ለመላው የተቋሙ አመራርና ሰራተኞች ከራስ ጥቅም ይልቅ ለሀገር የሚጠቅም ሀገርን ያስቀደመ ስራ መስራት እንዳለባቸውና ተቋማቸውን በታማኝነት ሊያገለግሉ እንደሚገባ መልእክት ተላልፏል። ለተቋሚ አሻራ ማሳረፍ አለብኝ፣ ሌሎችን ተከታይ ማፍራት አለብኝ የሚለው የተቋሙን አደራ ይዤ መሄድ አለብን። ሁሌ ባለንበት መሄድ የለብንም። ከቴክኖሎጂ ጋር መዛመት አለብን። ትላልቅ ተቋማትን አይተን እኛ ራዕይ ይዤ ሰንቄ ሌሎች ተከታዮችን ይዤ ማፍራት። እኔ በተጨማሪ ደግሞ የውጭ እድልም አግኝቼ ኮሪያ ሀገር ይዤ የተለያየ ስልጠና ወስጃለሁና ያንን ልምዴን ደግሞ ሀገራዊ ነባራዊ ሁኔታቼ ተቋሚ ላይ ለመስራት ሌላ ተከታይ ማፍራት እድሉ ይኖረኛል። ለወደፊቱ ደግሞ እኔ የደረስኩበት ደረጃ እንዲደርሱ አሁን በቅርብ ሰልጥነው የተቀላቀሉ አሉት። በዚህ በስብሰባ አማካኝነት ተሞክሮዬን በማስተላለፍ አሁንም ለወደፊቱ እስከመውጣ ድረስም ያለውን ነገር ልምዴን በማስተላለፍ እድል አግኝቻለሁ። ይህን እድል ደግሞ በተገቢ ሁኔታ አስተላልፍ ያለሁ የሚል እምነት አለኝ።
ለወደፊት ደግሞ ከዚህ በበለጠ ተስተካክሎ ተቋም የማየት ፍላጎቱ አለኝ። እንደማይም ደግሞ እርግጠኛ ነኝ። እኛ ላይ ከዚህ በፊት እንደዚህ አይነት ስልጠና ስለሌለ ማንም ያለውን ነገር አይምሮአችን ላይ የሰራ ሰው የለም። አሁን ግን በጣም በጥሩ ሁኔታ አይምሮአችን ላይ ተሰርቶ አካላችን ላይ ተሰርቶ ከዚህ ወተን እዛ የቀሩትን ማደስ፣ ማረም፣ ማነጽ የሚያስችል ትምህርት ነው የተሰጠን። ግምገማ ሁልጊዜ ሳይሆን ከመገምገማችን በፊት አንዳንድ ነገሮችን እነዚህ ነገሮች የተከለከሉ ነገሮችን መጥፎ ስራዎችን ማረም፣ ማነጽ፣ መከላከል አለብን ብዬ ነው የማስበው። የተከለከሉ ነገሮችን ያው አርመን አንጸን ማውጣት ታራሚ እንጂ የተከለከለ ነገር እንዲለምድ ማድረግ የለብንም። ስለዚህ ከዚህ ነገር ያው እያንዳንዳችን ተቆጥበን ተቋማችን ወደፊት እንዲራመድ ማድረግ አለብን። በማንኛውም ነገር በቃ በሙዚቃና ቲያትርም በስፖርትም በሁሉም ነገር ያለው ማረሚያ ተጠሪ መሆን አለበት፣ ስመ ገነና መሆን አለበት። በየጊዜው ግምገማ መስገባትና በመወቃቀስ ተቋም አይገነባም። በመሰረቱ ተቋም የሚገነባው አንደኛ የአስተሳሰብ ለውጥ በማምጣት ነው። በአጠቃላይ በአመራሩና በሰራተኛው ሀገር እየሄደበት ያለው መንገድ የተገነዘበ ሀገራችን እየሄደችበት ያለችውን የልማትና የዲሞክራሲ ስርዓት ግንባታ የተገነዘበ በአግባቡ የተረዳ አመራርና ሰራተኛ እንዲኖር በማድረግ ነው። የተሰጠንን ኃላፊነት እንደ ትልቅ ተልዕኮ ወስደን ኃላፊነታችን በሚገባ መወጣት ይኖርብናል። ከዚህ ከበስተጀርባ የተጻፈ መፈክር አለ። ከመፈክር ባለፈ ወደ ተግባር ቀይረን እያንዳንዱ አመራር በተሸከመው ኃላፊነት ልክ በተሸከመው ማዕረግ ልክ እንዲሰራ ይጠበቅበታል። ስለዚህ ከትንንሽ አጀንዳ እንውጣ፣ ወደ ትልልቁ አጀንዳ እንግባ። ሀገር ከኛ ብዙ ነገር ትጠብቃለች። ሌብነትን፣ ስርቆትን፣ ኮንትሮባንድን ከኛ አትጠብቅም፣ አትፈልግም። በዚህ ጉዳይ የተሰማራችሁ ሰዎች እጃችሁን ሰብስቡ። ሀገር ከሚያለማው ሀገር ከሚያሳድገው ሰው ጋር ተቀላቀሉ። ማረሚያ ቤት ውስጥ ህይወት አለ። ማረሚያ ቤት ውስጥ ታሪክ አለ። የህግ ታራሚዎች የእርምት ጊዜ ቆይታቸውን ግለ ታሪካቸውን ማረሚያ ቤት ከመጡባቸው ጊዜ አንስቶ እስከ ቆዩባቸው ሰዓት ድረስ ምን እያሳለፉ ነው፣ ምንስ እያከናወኑ ነው፣ በምንስ ሙያ ዘርፍ ላይ ይገኛሉ እንደ ፍላጎታቸው ማለት ነው የሚለውን የሚያካፍሉን ሰዓት ላይ ተገኝተናል። በከፍተኛ ጥበቃ ማረሚያ ቤት ላይ የሚገኝ የአንድ የህግ ታራሚ ግለ ታሪኩን በምን ሙያ ዘርፍ ላይ እየሰራ እንደሚገኝ አካፍሎናል። ተከታትለን እንመለስ። በመንግስት መስሪያ ቤት ውስጥ የጥበቃ ኃላፊ ሆኖ ቤተሰቡን ያስተዳድር ነበር። በማረሚያ ቤት ውስጥ 3 ዓመታት ቆይቷል። በከፍተኛ ጥበቃ ማረሚያ ማዕከል ያገኘነው የዛሬው ባለታሪካችን ማረሚያ ቤቱ ባመቻቸው የስልጠናና የስራ እድል ተጠቅሞ የማረሚያ ቤት ቆይታውን በስራ እያሳለፈ ይገኛል። ማረሚያ ቤት ከመግባቴ በፊት በመንግስት መስሪያ ቤት መሰራና ያው ትዳር ያለኝ 3 ልጆች አባት ነኝ። እስከዚህ ድረስ ነው። ከዛ በኋላ ያው በአጋጣሚ በዚህ በወንጀል ወደዚህ ገብቼ ብዙ ነገር እዚህ ገብቼ የተማርኩት ነገር አለ። ማረሚያ ቤቱ ያደራጀን ማስታወቂያ በፈለጋችሁ ስራ ዘርፍ ብሎ በብሎኬት፣ በሽመና፣ በዚህ ዳቦ በመጋገር ምናምናል ማስታወቂያ ወጣ። እኔ ደግሞ በሽመና ዘርፍ ላይ ሙያውም ስላለኝ በሽመና ቤት በማህበር ተደራጅቼ ማረሚያ ቤቱ የሚያስፈልገውን መስፈርት በማረሚያ ቤቱ መሰረት መስፈርቱን አዘጋጅቼ በሽመና ተደራጅቼ ወጥቼ ይሄው
ተደራቼ እየሰራው እግዚአብሔር ይመስገን አባሎችም እየጠበቁን በማረሚያ ቤቱ ቤተሰቤንም እየደጎምኩ ነው እያስተዳደርኩ ነው ያለው። በማረሚያ ቤቱ የተለያዩ የባህል አልባሳትን እየሰራ የሚገኘው ባለታሪካችን በስራ ላይ ማሳለፉ ገቢ ከማግኘቱም በላይ ጊዜውን በአግባቡ እንዲጠቀምና የእስር ጊዜውን በጭንቀት እንዳያሳልፍ እንዳገዘው ይናገራል። ትልልቅ ጥበቦችን እንደ ዲዛይነር ነው መሰራው። ያበሻ ቀሚስ፣ ነጠላ፣ ቀሚስና ነጠላ ነው በአጠቃላይ መሰራው እና እሱን ነው ያመረትኩ ያለው ማለት ነው። የሚፈልግ ካለ ከውጭም በማህበሩ ስም ይመጣሉ ያሰራሉ። ተሰፍቶም ሲፈልግ ከዚህ በማህበር አስወጥተን ተሰፍቶ በማህበር ይገባል። ለዛ ሰው ይደርስለታል። መተው ያዙናል። ሁለተኛ ገንዘብም አገኛለሁ። ሶስተኛ ቤተሰቤን እያስተዳደርኩበት ነው። አራተኛ ደግሞ ከዚህ ስራ ውዬ ስገባና ውስጥ ያለው መንፈስ አንድ አይነት አይደለም። አሁን ከዚህ ስራ ውዬ ሲሄድ ሳላስበው ሰዓቱ ይገፋል። ይህንን ማረሚያ ቤት እንደውም እንደ አንድ ነገር የምወስደው እንደ ገዳም ነው የምቆጥረው። ብዙ ነገሮችን የምጨርስበት ከዚህ በፊት ያደረኩት ነገርም ካለ ያንን ከራሴ ጋር ሰብሰብ ብዬ እንደዚህ አይነት ህይወት ውስጥ የሚገባም ካለ ወደዛ ህይወት ውስጥ እንዳይገባ እንደ ገዳም በቃ ኃጢአትሽን የምትጨርሽበት ቦታ አለ አይደል? ልክ እንደዛ ቆጥሬው ነው ያለሁት ለራሴ። ማረሚያ ቤት ውስጥ ሰርቼ በማገኘው ገቢ ቤተሰቦቼን ልረዳ በሞክርም በፊት ይኖሩበት ከነበረው አኗኗር ግን ፈጽሞ አይወዳደርም የሚለው ባለታሪካችን በእስር ምክንያት ያጣው ብዙ መሆኑን የሚያነሳው በጸጸት ነው። በፊት ባለውበት ሰዓት ባለቤቴ ላይ ምንም አይነት ጫና የለውም። እኔ ያመጣለው የሚያስፈልጋትን ነገር አረግ ነበር። ገባሽ? ምንም ነገር በቃ ከግል ትምህርት ቤት ወደ መንግስት ትምህርት ቤት አሁን ተመልሰው ነው ያሉት። ያ ነገር ራሱ በመጣው ልጆቹ እዚህ በመተው በሚጠይቁበት ጊዜ መቼ ነው ወደዛ ትምህርት ቤት የምንመለሰው ሲሉ ያንን ነገር ደግሞ ከራሴ ጋር የአይምሮ ጭንቀት ነው የሚለቅብኝ። ምክንያቱም በእኔ ነገር እነሱ ሰላማቸውን እያጡና እየተጨነቁት ያለው ነገር በጣም ከባድ ነው። አሁን ደግሞ ባለቤቴ ሶስተኛ ልጅ እንግዲህ ስትወልድ በአጠገቧ መገኘት እየቻልኩኝ አልተገኘውም። የሚያስፈልጋትን ነገር ማድረግ እየቻልኩኝ አላደረኩም። ያ ወደ ኋላ ተመልሼ ባሰብኩኝ ቁጥር እኔን ራሴን ያመኛል። ቤተሰቤን አጥቻለሁ። ቤተሰብ ማለት ልጆቼ እኔን በሚፈልጉበት ሰዓት እኔን አያገኙኝም እና ያጣሁትን ብዙ ነገር ነው። በጣም ወንጀል አስከፊ ነው። ይህንን ፕሮግራም ለሚያዩት ወጣቶችም ታራሚዎችም ቢሆን ከወንጀል እንዲርቁና ወንጀል አስከፊ መሆኑ ብዙ ነገር ያሳጣል፣ ህይወትን ያናጋል። በቃ የማያሳጣው ነገር የለም። ስለዚህ ይህንን ነገር ወንጀል ላይ የሚከት ነገር በአጠቃላይ መሳተፍም ሆነ መንካትም በቃ ማሰብም ጭራሽ እንደሌለባቸው ነው የምመክረው። ማረሚያ ቤቶችን የትምህርት የስልጠናና የልዕቀት ማዕከል ለማድረግ እየተሰራ ያለው ስራ ላይ መንግስታዊም ሆኑ መንግስት ያልሆኑ ድርጅቶች በጋራ በመሆን ድርሻችንን ልንወጣ ይገባል የዕለቱ መልእክታችን ነው። የፌዴራል ማረሚያ ቤት ኮሚሽን የቴሌቪዥን ፕሮግራማችንን ምርጫችሁ አድርጋችሁ እንዲሁም እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ቀጣይ ሳምንት እንዲሁ በሌሎች ዝግጅቶች እንገናኛለን። ለዛሬ አብቅተናል። ፕሮግራሙን እየመራሁ አብሬያችሁ ቆይታ ያደረኩት ኮንስታብል ቅድስት ጸጌ ነበርኩኝ። የሳምንት ሰው ይበለን።